ይሄን ያገኘው ቢያንስ ወይ ከመጽሐፍ ቅዱስ ወይ ከቁርአን ደስ ካለ አሳየን። ስማ ከመጽሐፍ ቅዱስ ነው እንጂ ያልነበረው ከዚህ ሳይውል አሳየን። ነብያቶች የሩቅን ያውቃሉ የሚለውን አሳየን። እንደ ቲጂ ያለውን ጊዜ ትሰጣለህ፣ እንደኛ ያለውን አታናግር። ወሬ አታብዛ። ነብያቶች የሩቅን ያውቃሉ የሚለውን አሳየን። የቱ ጋር ነው? ክፈት እኮ አዳምጣ። ስለዚህ አሁን መሐመድ ነብይ ያለመሆኑን እየመሰከርህ ነው እኮ። አንብብልን አንዴ። የቱ ጋር ነብያቶች የሩቅን ያውቃሉ የሚለው እኮ እና ልንገርህ ምዕራፍና ቁጥር ስተን ልናየው ነው። ያውና ትልቁ ላይ ላድርገው እሱን መጽሐፍ ቅዱስ ላይ ያወጣለን። አሳየና እና ቆይ ልንገርህ ንገረህ ክፈትልህ ምዕራፍና ቁጥር። ዞሮ ዞሮ መሐመድ ነብይ ያለመሆኑን እያወቅህ ነው። ምዕራፍና ቁጥር ተናገር። አሁን ውሸታም እንደሆንክ ማስረዳው። ካልቸኮል እነግርሃለሁ፣ ከቸኮል አልነግርህም። በቃ ንገረው። ያው ከፍተል ተዘጋጅተል ንገረው ምዕራፍና ቁጥር። እሺ ስለዚህ ጥሩ ነው። ነብይ ያለመሆኑን ማመን ጥሩ ነው። ስለዚህ ንገረው። ልንገርህ ወላሂ ላዝም እንደመጨረሻ ማየም ነው እያወራህ ና ልንገርህ ተናገር። ምዕራፍና ቁጥር ያው እየለመድን ምዕራፍና ቁጥር ልንገርህ ቅድም አንተ ተናግረህ ለእሱ ንገረው። ምዕራፍና ቁጥር እየጠበቀህ ቀስ በል ልንገርህ። በቃ እየጠበቀህ ነው። ለእሱ ንገረው። ያላ እኮ እና ቀስ በል ልነግርህ እንዴ ተዘጋጅቻለሁ እኮ አታቋርጠኝ። አይ ንገረው። ስለዚህ ለቅድም አንተ ተናግረሃል። በሙሴ በኩል የእነ አብርሃምን ለምን ነገረህ ብለህ ጠይቀዋል አርቲስትን። እና ቆይ አንተን የራስህን ጨርስ። ወደ አርቲስት ጥያቄ ትሄዳለህ። አይደለም አንተ ራስህ መልሰኸዋል። አንተ መልሰኸዋል ብዬ ነዋ። ስለዚህ አንድ ምንም ነገር ሳይይዙ ነው ነቢ ሰለላሁ ዐለይሂ ወሰለም ተቸ ይወጣ። አሁን ላስረዳቸው። አንቀጽ የሚናገረው ስለምንድን ነው? አንድ የቅድም ቁርአን ምዕራፍ ላይ አድርገው ሐሰን አሁን ላስረዳችሁ ስለምን እየተናገረ እንደሆነ። የሩቅንና ድብቅ አንዴ ትጠይቂያለሽ። አንዴ ይሄን ላስረዳቸው። ከመልእክተኞች ቢጤ የሌለኝ አይደለሁም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከመልእክተኞች ሲሉ ነብያቶች ለማለት ነው፣ እንደቀደሙት ነብያት እንጂ እኔ ሌላ የተለየሁኝ አይደለም እያሉ ነብያችን ሰለላሁ ዐለይሂ ወሰለም እየተናገሩ ነው። በእኔም በእናንተ ምን እንደሚሰራም አላውቅም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አያችሁ አይደል? በእኔም በእናንተ ምን እንደሚሰራም አላውቅም። ከምን አንጻር ነው አላውቅም እያሉ ያሉት ከተባለ እንዳው ጠቅላላ እውቀትን ነው አላውቅም እያሉ ያሉት? ላ አይደለም። ከምን አንጻር እንደሆነ እዚሁ ጋር ቀጣዩ አውዱ ይነግራቸዋል። ስለምንድን ነው? ወደፊት የሚወረደውን ራእይ አምላክ ሳያወርድ በፊት በራሳቸው ሊያውቁ አይችሉም። ነቢ ሰለላሁ ዐለይሂ ወሰለም ሆኑ የቀደሙትም ነብያት። ቀጥሎ ምን አለ? ስለ ራእይ እንደሆነ ወደ እኔ የሚወረደውን እንጂ ሌላን አልከተልም። አያችሁ፣ እውቀት እያለ እያነሳ ያለው ስለሚወረድላቸው እውቀት ወይንም ደግሞ መለኮታዊ ራእይ እንደሆነ እዚህ ጋር አውዶ ይነግራቸዋል። እኔም ግልጽ አስፈራሪ እንጂ ሌላ አይደለሁም አሉ። የሚያስፈራሩት በምንድን ነው? በሚወረድላቸው ራእይ ማለት ነው።